አብርሽን በንጹህ ፍቅሯ ስታፈቅረው የነበረችዋ ሴት ሁኚ፣ ራስሽን ሁኚ። በቃ ሌላ ሰው መሆን አይጠበቅብሽም አብርሽን ለመመለስ። ራስሽን ሁኚ። በቃ ራስሽን ስትሆኚ ወንድ ልጅ ራሱ የምትሆን ሴት ነው የሚፈልገው። ሜሪ ምንድነው ስራችሁ ግን? አልገባኝም። ምንድነው አላማችሁ? እቅዳችሁስ ምንድነው? ማለት እኔ አልገባኝም። የልጅቷ ህይወት እንዲቀና ነው የምትፈልጉት ወይስ እንዲበላሽ ነው? ወይስ የአብርሽን ህይወት መበጥበጥ ነው? ምንድነው ሐሳባችሁ? ምንድነው በዚህ ውስጥ የምትጠቀሙት ነገር? አልገባኝም። እኔ ልፍስፍስ ሴት አልወድም፣ ይቅርታ አድርጉልኝ። የሆነ በቃ ጠንካራ ሆና የምትቀጥል ሴት ነው የምወደው። አንድን ነገር በህይወቱ ሀፕን አረጋ አይደለ? ህይወት ይቀጥላል እና ቆፍጠን ብላ ነው መኖር ያለባት እንጂ በዚህ መሃል ልጅን ለመፍጠር ካሰበች እሷ ያንን ነገር ያደረገችው የራቁት ፎቶ ለምን አስፈለገ? ራስን በዚህ ልክ ልጁን ማዋረድ ለምን አስፈለገ? ድጋሚ ሁለተኛ ልጅ ለምወልድበት ላሰብኩት እኔ ብሆን ነው የምላችሁ። ማንኛውም ቦታ ላይ ስታወሩ እኔ ብሆን ብላችሁ ነው የምታወሩት አይደለ? እኔ ብሆን ብዬ ሳስበው አንድን ወንድ የጨነቀለት ጀግናይቷ መልስ ሰጠች። ታዲያ ሩታ ሀብቴ ያንን ሁሉ ስትዘል የነበረው የራቁት ቪዲዮ ቀርጫለሁ ስትል የነበረው ሴትዮ ዛሬ እንዴት ልጅ አርግዣለሁ ብላ መጣች በማለት ቡዜ ምላሿ ሰጥታለች። ታዲያ እንደዚህ የሚያሽቃብጡት በራሷ አቋም እንዳትቆም እያደረጓት ያለው ዳኒና ሜሪን እነሱንም እልካቸው አስገብታቸዋለች። ቡዜ ቆራጧ አሁንም ጸጉሯን ወደ ላይ አቁማ በቃ ስቶፕ እዚህ ጋር ልታቆሚ ይገባል፣ አንቺ በራስሽ የምትተማመኝ ሴት መሆን አለብሽ ስትል ተናገረች። አዎ ቡዜ እኔ ካንቺ ጎን ነኝ፣ ቡዜ በጣም ትክክል ናት። ሩታ ግን መቼ ይሆን በራሷ አቋም የምትኖረው? አሁን ጭራሽ ወንድ ልጅን ለመመለስ እንደዚህ ሳይሆን 3-4 ሰው ሳይሆን አንቺ ብቻ ሆነሽ መመለስ ትችይ ነበረ። ያ ጊዜ ደግሞ አልፎሻል። ወንድ ልጅ ራስሽ ስትመልሽው እንጂ 3-4ኛ ሰው ስታስገቢ በፍጹም ልክ ይዞት ወደ ኪሊማንጃሮ ተራራ እንደሚሄድ ቡዛዬ ተናግራለች። ቡዛዬ የእህትነት ጥግን ገና ዛሬ ለማይክል ጃክሰን አሳየሽ። ምክንያቱም ስቶፕ እዚህ ጋር ማቆም አለብሽ፣ ካላቆምሽ ግን አሁንም ነገሮቹ በሙሉ ሊቋጩ አይችሉም ስትል ቡዛዬ ተናገረች። ቡዜ በጣም ትክክል ብለሻል፣ እኔም ይሄንን ነገር እስማማበታለሁ። እናንተስ ምን አላችሁ? የቡዜ መልስ በጣም 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 ፋንታስቲክ የሆነ ሩታ አሁንም አቋም የላትም። ለምን ብትሉ የራቁት ቪዲዮ ብላ አሁን ደግሞ ልጁን ከምን ጋር ከየትና ከየት አመጣችሁ? ልጅ መውለድ ካሰብሽ የራቁት ቪዲዮ አታስቢም ነበረ። ስለዚህ ሌትስ ጎ ቡዜ